ሰላም አማራውያን ፋኖ አብርሃም አደራጀው ነኝ። እንዴት አላችሁ? ዕለተ እሁድ ሚያዝያ 8 2018 እንኳን ደስ ያላችሁ። የአማራ ፋኖ ብሔራዊ ንቅናቄ አፋብን በዛሬው ዕለት የወረታን ከተማ ተቆጣጥሯል። በዋነኝነት እንኳን ይሄን ልላችሁ አይደለም የመጣሁት። ከሰሞኑ አፋብን ጎንደር ቀጠና የደብረታቦር ከተማ ተቆጣጥሮ በነበረበት ሰዓት አገዛዙ የሚያወራውና የሚነዛ ፕሮፓጋንዳ አለ። ፋኖ ከተማውን ተቆጣጥሮ በነበረበት ሰዓት ከተማውን አነደደ፣ አቃጠለ፣ እንዲሁም ሌሎች መሰረተ ቢስ ክሶችን ሲያቀርብ ነበር እና በዚህ ዙሪያ ያው የሚታወቅ ነው ሀቁ፣ ህዝብ ያውቀዋል። ግን ሶስት ነገሮችን ልበላችሁ ባጭሩ። አንደኛ የአማራ ፋኖ የሚታገልበት የትግል አላማ መሰረታዊ ነገሩ የአማራን ህዝብ በደል ማስቆም ነው እና ፈርሃ እግዚአብሔር ያለበት መሆኑ ይታወቃል። እንኳን የራሳችንን ክልል የራሳችንን ከተማ ልናቃጥል ቀርቶ በውጊያ ባውዶ ውጊያ ምን ማርከው የደቡብ ተወላጅ የኦሮሚያ ተወላጅ የተገቢውን የታድሱ ትምህርት ሰጠን መታወቂያ ሰርተን ወደ መጣበት ክልል ምንልክ ሰዎች ነን። ሰው ከዚህ ተነስቶ ማንም ኢትዮጵያዊ የሚያውቀው ሀቅ ነው እና አማራ ፋኖ በዚህ ልክ አጸያፊ ተግባር ሊሰራ እንደማይችል ይታወቃል። ሁለተኛ ነገር ደግሞ የድሮን አታክ 26 ጊዜ የድሮን አታክ ነው የተደረገ መሀል ከተማው ላይ ማለት ነው፣ ባለኝ መረጃ መሰረት ማለት ነው። እና በዛን ወቅት ሲቪሊያንስ የድሮን አታክ ምን እንደሚመስል ድሮን ዳሜጅ ሲያደርግ ድሮን ሲያርፍ አንድ ቦታ ላይ ምን እንደሆነ አቅም እኛ በዚህ ባለው አውድ ንጹሃንን ሲጨፈጭፍ ካምፖችን ትምህርት ቤቶችን ሲያወድም በአካል እናውቀዋለን። የድሮን ጥቃት ሲያርፍ እና አካባቢን ሲዋድም አንድን ቤት ሲያወድም ምን አይነት ገጽታ እንዲኖረው ቆርቆሮች ምን አይነት እንደሚኖራቸው እንኳን ጠንቅቆ ማለት አያውቅም በሚል ማህበረሰቡ ሊሸውድ የመጣበት አንግል የተለያዩ ቀረጻዎችን በተለያዩ ምስሎች ሲያሰራጭ አይተናል። እና በጣም ፕሮፓጋንዳ እንኳን ከቀደመው የህዋት አምባገነን አገዛዝ መማር አይችልም። የድሮን አታክ የሚታወቅ ነገር እና ሲቪሊያንስ አያውቁትም ብሎ ነው፣ እኛ እናውቀዋለን። ቶታሊ ማንም ኢንተርናሽናል ወታደራዊ እንትን ብታሳየው ቀርጸው ያቀረቡት በድሮን አታክ የተደረገ ቃጠሎ ንብረት ማውደም ነው። ምን አገባቸው እነሱ? ምንም አይመለከታቸውም። ፖለቲካ እስከሰሩ ድረስ ህዝብ ተጎዳ፣ የህዝብ መሰረተ ልማት ወደማ፣ የሚመለከታቸው ነገር የለም። እና ቶታሊ ይሄ የድሮን አታክ መሆኑ ኦቬስ ነው፣ ማንም ሰው የሚያውቀው ሀቅ ነው። በሶስተኛ ደረጃ ደግሞ ማለት ነው ሌላውን እንተው፣ ፈራ እግዚአብሔር ያለብንን እንሁን ለወጣንለት ህዝብ እንታገል ምናምን ነገር ሌላውን ትተን ማለት ነው ፖለቲካሊ እኮ ማቹርድ ነን ከነሱ በላይ ማለት ነው። እዚህ ጋር ያለ ከአንድ አባል ጀምሮ እስከ ላይ ካለው አመራር ጀምሮ ድረስ ማለት ነው ፖለቲካሊ ማቹርድ የሆነ የሞራን ስብስብ ነው ያለው። ፖለቲካሊ እኛ ማስረፍ እንፈልጋለን እኮ ዋይዝ ነን እና እንዴት ነው ከተማ ገብተን እናስተዳድርሃለን፣ ነገ ገበርን እናደርግሃለን፣ እንመርሃለን የሚለውን ማህበረሰብ መሰረተ ልማቱን እያቃጠልና የምናሳየው ምን እንዲለን ነው? ነገ እኮ ፋይናሊ በቅርብ አይደለም አማራ ክልል ኢትዮጵያን ለመምራት ጫፍ የደረስን ኃይሎች ነን። ሰው ከዚህ ተነስቶ ማንም ሰው ኮንክሉድ ማድረግ ይችላል እና የተደረገው ነገር ቀሽን ፕሮፓጋንዳ ነው። ያለቀለትና የጨነቀው ስርዓት የነዛው ሰው ከነዚህ ነገር ተነስተን ማህበረሰቡ ይሄንን እንትን ጥቃት ማን እንደፈጸመው ያውቃልም እንዲያውቅም በሚል ነው። በመጨረሻ ላስተላልፍላችሁ ሞዶ አንድ መልእክት አለ። ምን መሰላችሁ? ይሄ ያለቀለት ስርዓት በዛ ውስጥ ያሉ ካድሬዎች አሉ በእያንዳንዱ ከተሞች። እኛ ትናንት ደብረታቦርን ተቆጣጠርን፣ ዛሬ ወረታን ተቆጣጠርን። ኤብሪ የአማራ ከተሞችን ደግሞ በቅርብ እንይዛለን። ይሄ አይደለም እንዲያውም ታርጌታችን እኮ የአባቶቻችን ርስት በረራ ነው ፋይናል ታርጌታችን። ሰው በዚህ በየከተማው ያለ ካሬ ከደብረታቦር ካሬ ተማር። ከደብረታቦር በምንገባበት ሰዓት ምን እንደተፈጠረ ይንገሯችሁ። የአካባቢ ማህበረሰብ ካሬው የሚነግራን ነገር ከነገ ወዲያ እየደወለ ዘሆል ካሬ የሚባለውን ማያዝ ችለናል፣ ተቆጣጥረነዋል። ኢቭን አንዳንድ ካሬዎች በጣም የሚገርም ሁኔታ የደብረታቦር ሆስፒታል ውስጥ ያስከሬን ሸራ ለብሰው ነው የተገኙት የሞቱ ለመምሰል። በዚህ ልክ ነው አሳፋሪና በፍርሃት ቆፈን ተሸፍነው ሆዳቸውን ለመሙላት አስከፊውን ህዝብን የሚበጥል ስርዓት ዋና ችቦ ለኳሹ ነው
ያሉትና በሌላውም አካባቢ ያለ ካድሬ ስውር እጅ ስፔሻሊ ስውር እጅ ደግሞ የሚባለው አለ። ስውር እጅ ሚንስ የስርዓቱ አገልጋይ ሆነው በይፋ ኦፊሻሊ አይታወቁም፣ ግን የስርዓቱ ዋና ሞተር ናቸው። ቢሮ የላቸው ምናምን ነገር ደላላ ናቸው። የፖለቲካ ደላላቸው ኤቭሪዌር አሉ፣ በማንኛውም ከተማ አሉ። ስፔሻሊ ባህር ዳር ይበዛሉ። እነዛ የስርዓቱ ስውር እጆች እናውቃቸዋለን። ነገ ከነገ ወዲያ ምን ጫማቸው ላይ ነው የሚያድሩት፣ በፍርሃት ብዛት ማለት ነው። ነገር ከነገ ወዲያ አትላንቲክ ኦሽን ቢገቡ ራሱ ያመልጡን። ምክንያቱም በጣም ከባድና ከፍተኛ ሰብአዊና ቁሳዊ ኪሳራ በማህበረሰባችን ላይ እያደረሱ ያሉ ስለሆነ የእነሱ ጫማ ላሽ ይደቅማላችሁ። በጣም በሚያሳፈር መልኩ ማለት ነው። የከተማ ልጁ ናቸው፣ አንሲቪላይዝድ የሆናችሁ ስልጣኔ አራድነት እስከምናውቀው ድረስ እኮ ማለት ነው። ፒውር አራዳ ራስታፋሪያንስን በሉት ራፐር ኒገሮችን በሉት ማለት ነው። ዓለም ዛሬ የሚያደንቃቸውና የሚከተላቸው ስልጡን የሚባሉት እኮ ከማንነት ዘፈናቸው የሚጀምረው ከማንነት ነው። ፋይት ያደረጉትም ሙዚካል ሪቮሉሽን የሚያደረጉት እኮ በማንነታቸውና በነጻነታቸው ዙሪያ ነው። የኛ ይሄ 100 ኩንታል ፋራ አራዳ ነኝ ባይ የወረሰው ምንድነው? የጸጉር ስታይሉን እና አለባ ዌሪንግ ስታይሉን ነው። እግዚአብሔር ይመስገን ያው እኔ ጸጉር ስታይሉን ብቻ ሳይሆን ላይፍ ስታይላቸውንም የነጻነት ፋይዳ ወኛ መጥቻለሁ። ኤኒዌይስ ማለት ነው። እና ይሄ ሀፍ ካስት አራዳ 5 ኪሎ ሜትር እና 7 ኪሎ ሜትር ርቀት ላይ ተኩስ እየተካሄደ ለነጻነት እየተዋደቅን እሱ ከተማን ፕሮሞት ያደርጋል፣ ይጋብዛል። ምድራው ሙዚክሻን ጋብዞ ከበርቻቻ ይባላል። በዚህ እኮ እየተዋደቅን ነው። ይሄ ባይዘው ወይ የስውር እጆች ተልኮ ተሰጥቶት ያን የሚያስፈጽም የከተማ በጣም ዘወረስ አስቀያሚ ቃሉን ጠራው ጸየፋለሁ። በጣም አጎብዳጅ 20 እና 30 ሺህ ተሰጧቸው። ከነዛ የካድሬ የስርዓቱ ስራ አስፋዮች ከተማውን ሰላም ለማስመሰል የሚጥሩ ከተማውን ምንም አይነት ጦርነት የለም። ካድሬው እኮ እንዳልኳችሁ ጫማውን ባለስልጣን ተብዬ ከንቲባው ኤቭሪባዲ ጫማውን ለብሶ ነው የሚያድረው በስርዓት ቆፈን ተሸብበው። ግን እነሱ ያን ከተማ ለማስመሰል ሰላም ለማስመሰል የምትጣጣሩ ወጣቶች ኖ ሜርሲ አቶል ኖ ሜርሲ ዲስ ኢዝ ማይ ላስት ወርድ። ምንም አይነት ምህረት የለም። አወኩ አላወኩ እኔ አይደለም ማድን ገብቷል። ይሄ ሲስተም ነው። እዚህ ጋር እንድንቆም ብዙ ዋጋ ተከፍሏል። ብዙ ጓደኞቻችን አጠናል። በእነሱ ደምና አጥንት ነው እዚህ ጋር ይቆም ነው። ገብቶሻል ሰው ማለት ነው። ምንም አይነት እንደ ፓስት እንደነበረው ለውጥ ምናምን ተብሎ በይቅርታ የሚታለፍ ኬስ የለም። ኤቭሪባዲ ለሰራው ነገር ይከፍልበታል። ሶ ዚስ ማይ ላስት ወርድ። አንድ ቻንስ አላችሁ። ካድሬውም የስርዓቱ ስውር እጅ ጫማ ላሽ ወጣቶች በየከተማው ያለ ወጣት this is last chance for you everybody። በቃ ይሄ የመጨረሻ እድል ተሰጥቷችኋል፣ ተጠቀሙበት። ይሄ ወንድማይ ምክሬም ማስጠንቀቂያም ነው። አመሰግናለሁ። አማራነት ያሸንፋል፣ ፋኖ ያሸንፋል። ጥቂት ጊዜ ነው የቀረን። የአባቶቻችን ርስት በረራ አዲስ አበባ ሸዋ በቅርብ እንረግጣለን። አማራነት ያሸንፋል። አፋብን ወደፊት። አዲስ ትውልድ፣ አዲስ ተስፋ፣ አዲስ አስተሳሰብ።